ዛሬ ማካፍላችሁ ቃል ያለው ዮሐንስ ምዕራፍ 5 ከ1 እስከ 9 በጌታ ስም አነበዋለሁ። እንደዚህ ይላል። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበረባት። በዚያም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ዕውሮች፣ አንካሶች፣ ሰውነታቸው የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህ ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰ። ኢየሱስም ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። እንጸልይ። መንፈስ ቅዱስ በመካከላችን ስላለ እናመሰግናለን። የቃሉ ባለቤት አንተ ነህና አስተምረን። በጌታ በኢየሱስ ስም የቃል ፍቺ ያበራል፣ ሕፃናትንም አስተዋይ ያደርጋልና እባክህ ጌታ ሆይ የቃልን ፍቺ ያብራልን። ለእያንዳንዳችን ጌታ ሆይ ለነፍሳችን፣ ለስጋችን፣ ለመንፈሳችን የሚረባንን ነገር ተናገረ። ጌታ በኢየሱስ ክርስቶስ ስም ቃሉን ላከ ፈወሳቸው ተብሎ እንደተጻፈ በቃል ውስጥ የፈውስ የሕይወት መብዛት፣ የመጽናናት፣ የምክር፣ የተግሳጽ፣ ልብን የማቅናት እነሆ ጌታ ሆይ መልእክት ይመጣልን ዘንድ እንጸልያለን። ጌታ ሆይ ተናገረን። እኔም ባሪያ በፍጹም ግልጽነት መናገር እንድችል እርዳኝ። በኢየሱስ ስም አሜን። አሜን። የመልእክቴ ርዕስ ዲቫይን ቪዚቴሽን የሚል ነው። መለኮታዊ ጉብኝት የሚል ነው። መለኮታዊ ጉብኝት ነው። ጌታ የኢየሱስ ክርስቶስ አገልግሎት በ3 ነው የሚከፈለው። ያው እስከ 30 ዓመቱ እንደምታውቁት ከቤተሰቡ ጋር ነው ያሳለፈው። 3 ዓመት ተኩል ግን ያሳለፈው ጌታ ኢየሱስ በአገልግሎት ነው። ይሁን እንጂ እነዚህ 3 ዓመት ተኩሎች በ3 ተከፍለው ይታወቃሉ። አንደኛው ዘይር ኦፍ ኢናጉሬሽን የሚባለው ኢየሱስ ክርስቶስ ራሱን ገና ለአገልግሎት ከመጀመሩ በፊት በመጥምቁ ዮሐንስ የተጠመቀበት፣ እንደገናም 40 ቀን ሌሊት ጾሞ ጸልዮ በሰይጣን የተፈተነበት ያ ወቅት ያ ፔሪድ ዘይር ኦፍ ኢናጉሬሽን ማለት ራሱን ኢንትሮዲዩስ ያደረገበት ራሱን ያስተዋወቀበት ጊዜ ነው። ሌላው ዘይር ኦፍ ፖፑላሪቲ ኢየሱስ የታወቀበት ዝናው የወጣበት ጊዜ ነው። ማርቆስ 1:28 ላይ እንደዚህ ይላል፣ ዝናውም ወዲያው በየስፍራው ወደ ገሊላ ዙሪያ ሁሉ ወጣ ይላል። ኢየሱስ ክርስቶስ በአገልግሎቱ ዝናው እየወጣ የሄደበት ጊዜ ነበር። ሶስተኛው ግን ዘይር ኦፍ ኦፖዚሽን ኢየሱስ ክርስቶስ ተቃውሞ የደረሰበት ጊዜ ነው። ማርቆስ 6:3 ላይ እንዲህ ይላል፣ ይህስ ጸራቢው የማርያም ልጅ የያዕቆብ የዮሳም የይሁዳም የስምዖን ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን? አሉ፣ ይሰናከሉበትም ነበር። ታውቃላችሁ ኢየሱስ ክርስቶስ ራሱን ካስተዋወቀ በኋላ ዝናው በወጣ ጊዜ መቼም ኢየሱስ ክርስቶስ ያገለገለውን አገልግሎት ብዙዎች በብሉይ ኪዳን ተአምራት ሰርቷል፣ ነቢያትም። ኢየሱስ ግን አጋንንትን በማስወጣት በተለይ ከሰው ሕይወት ውስጥ ሳኦል ትዝ ይላችኋል፣ በክፉ መንፈስ ተመቶ ባለ ጊዜ ዳዊት በገና በደረደረ ጊዜ ክፉ መንፈስ ይርቋል፣ ግን ተመልሶ ይመጣል። ለመጀመሪያ ጊዜ ከሰው ሕይወት ውስጥ አጋንንት ያወጣ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ አገልግሎት ነው። ስለዚህ ይሄ በማንም ዘንድ ያልታየ ሚኒስትሪ ነው እና ገናን አድርጎታል። ኢየሱስን ታዋቂ አድርጎታል። ሙታንም ተነስተዋል፣ ዓይናቸውም የበሩ አሉ። ይሄ ታዋቂ ነው። ግን በዛው አልቀጠለም። ቆይቶ ደግሞ ተቃውሞ መጣበት። ይሄ ጸራቢው ልጅ አይደለም ወይ? አናውቀውም ወይ? እናቱን አናውቃትም? ወንድሞቹንስ አናውቅም? እህቶቹስ በእኛ መካከል አይደሉም? ይሰናከሉበትም ነበር። ኢየሱስም በ3 ነገር ነበር የሚሰናከሉበት። አንደኛ በንግግሩ ይሰናከሉበት ነበር። ኢየሱስ ክርስቶስ ከራሱ አልነበር የሚናገር፣ የአባቱን ቃል የአባቱን ፈቃድ ነበር የሚናገረው እና ብዙዎች ይሰናከላሉ። ለሚያምኑ አይሰናከሉበትም፣ የማያምኑ ግን ይሰናከሉበት ነበር በንግግሩ። ሌላው በፐርሰናሊቲው አይደንቲቲው ኢየሱስ ዩኒክ ነው።
ፍጹም አምላክ ነው፣ ፍጹም ሰው ነው። ይሄ ነገር ኦድ ነው፣ ለብዙዎቹ እንግዳ ነው። ምክንያቱም ኢየሱስ ክርስቶስ ዲቪኒቲ አለው፣ መለኮት አለው፣ ኢንካርኔሽን አለው፣ ስጋ አለው። ስለዚህ የእግዚአብሔር ልጅ ነኝ ሲል አምላክ መሆኑን ነው። የሰው ልጅ መባሉ ደግሞ ኢየሱስ በስጋ መምጣቱን ከድንግል ማርያም መወለዱ ይሄ ባህሪ ይሄ ፐርሰናሊቲ ብዙዎቹን ያሰናክላቸው ነበር፣ በተለይ ፈሪሳውያን። ሌላው ስራው ብዙዎችን ያሰናክላል። ዛሬም እኮ የክርስቶስ ፐርሰናሊቲ አይሁዶችን ያሰናክላል። እኛ እኮ ተባርከናል ወገኖቼ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ አምላክ መለኮትም ነው፣ ፍጹም ሰው ነው ብሎ ማመን እኮ ራሱ በረከት ነው። አይሁዶች ሁሉ እኮ በዚህ ተሰናክለዋል። እስቲል አያምኑበትም። ፐርሰናሊቲ ያሰናክላል፣ ንግግሩ ያሰናክላል። ምክንያቱም ዛሬ አሁን ለምሳሌ የጌይ ማሬጅ በሱፕሪም ኮርት ታውጇል አይደል? እስቲ ሂዱና የእግዚአብሔር ቃል እንዲህ ነው የሚለው ብላችሁ ኢየሱስ ያስተማረውን ትምህርት ብታስተምሩ ብዙዎች ይሰናከላሉ። ለምን? አጌንስት ጋድ ነው። በእግዚአብሔር ቃል መሰረት የሚሄዱት ሮንግ ስለሆነ ብዙዎችን ያሰናክላል። ሌላው የኢየሱስ ስራ ነው። ብዙ የኢየሱስን ስራ ጥልቅ አልገባም። እንደው በቀላሉ ምሳሌ ልስጣችሁ። እጅ ሳይታጠብ መብላቱ ራሱ አሰናክሏቸው። ሳይጾሙ ደቀ መዛሙርቶቹና እሱ አለመጾማቸው፣ ከኃጢአተኞች ጋር እንጀራ ቆርሶ መብላቱ አሰናክሏቸው። ስለዚህ ይሰናከሉበት ጀመር። መሰናከላቸው ኦፖዝ ያደርጉት ጀመር። አንድ ነገር ልንገራችሁ። እርግጥ ነው ስናገለግል ዝና ሊወጣ ይችላል፣ ታዋቂ ልንሆን እንችላለን። እውነተኛ የወንጌል አገልጋይ ግን ተቃውሞም አለበት፣ ስደትም አለበት። እግዚአብሔርን ሊመስሉ የሚወዱ ሁሉ ይሰደዳሉ ይላል። የሰው ሐሳብ፣ የሰው ፈቃድ፣ የሰይጣንን ሐሳብ የሚያገለግሉ ሰዎች ተቃውሞም የላቸውም፣ ስደትም የለባቸውም። እንዲያውም ያሳድዱ እንደሆነ እንጂ። ኢየሱስን ግን ፈቃድ ስታገለግሉ ወገኖቼ መሰናክላል። ወደ ዋናው ፖይንቴ ልግባ። እንግዲህ ስለ ዲቫይን ቪዚቴሽን ስለ መለኮታዊ ጉብኝት ነው ዛሬ ማካፍላችሁ። ቅድም እንዳነበብኩት ገና ቁጥር 1 ላይ ምን ይላል? ከዚህም በኋላ ከምን በኋላ ከዚህም በኋላ ይላል። ሐዋርያው ዮሐንስ ሲጽፍልን ምዕራፍ 5ን የዮሐንስ ወንጌል ምዕራፍ 5:1 ሲጀምር ከዚህም በኋላ ከምን በኋላ ሄዳችሁ ምዕራፍ 2ን ብታዩት ኢየሱስ ክርስቶስ በቃና ዘገሊላ ውሃውን ወደ ወይን ጠጅ ከለወጠ በኋላ ድቅ ብላችሁ ደግሞ ዮሐንስ ወንጌል እዛው ምዕራፍ 2 ከ13 እስከ 25 ስትመለከቱ ቤተ መቅደሱን ካጠራ በኋላ ኢየሱስ በጅራፍ ከዛ ምዕራፍ 3 ላይ ብትሄዱ ኒቆዲሞስን ካስተማረው በኋላ መንግስተ ሰማያት እንዴት እንደሚገባ ካስተማረው ከመከረው በኋላ ምዕራፍ 4 ላይ ብትሄዱ ደግሞ የሰማርያይቷን ሴት በፋሚሊ ችግር ያለባት፣ በሶሳይቲ መሃል ችግር ያለባት፣ በአምልኮ ችግር ያለባትን ሴት ኢየሱስ ክርስቶስ ብቻዋን ሄዶ አግኝቶ ለሷ ወንጌልን ከሰበካት በኋላ ድቅ ብላችሁ ደግሞ ብትሄዱ የሹሙን ልጅ ከፈወሰው በኋላ ይላል። ምዕራፍ 5 ላይ ስትመጡ ከዚህም በኋላ ምን ሆነ? ምን ተፈጠረ? ከዚህም በኋላ ኢየሱስ ወደ ኢየሩሳሌም ወጣ ይላል። ኢየሱስ እንደኔና እንደናንተ እግሩ እንዳመጣለት የሚሄድ አይደለም። ኢየሱስ ክርስቶስ የአባቱን ፈቃድ ነው። ስለዚህ የአባቱ ፈቃድ በእጁ ይከናወን ስለነበረ የሚሄዳት ወደ ሰማርያ ሲሄድ ፐርፐዝ አለው፣ ወደዚህም ሲሄድ ፐርፐዝ አለው። ስለዚህ ኢየሱስ ወደ ኢየሩሳሌም ወጣ። ኢየሩሳሌም ማለት ሆሊ ሲቲ ነው፣ ቅድስት ከተማ ነች። ኢየሩሳሌም ማለት ቤተ መቅደሱ ያለበት ነው። ኢየሩሳሌም ማለት የሃይማኖት መሪዎች ያሉበት ናቸው። ለምሳሌ ካህናቶች ያሉት እዛ ናቸው። ጸሐፍት ያሉት እዛ ናቸው። እዛ ፈሪሳውያን አሉ፣ ሰዱቃውያን አሉ። ሌላው ደግሞ ሜጀር የሆነ ሃይማኖታዊ በዓላት የሚከበሩት በኢየሩሳሌም ነው። ኢየሩሳሌም ወጣ። ለምንድነው ኢየሱስ ክርስቶስ ወደ ኢየሩሳሌም የወጣው? ምን ሊሰራ? እዚሁ ምዕራፍ 5 ቁጥር 1 ላይ የአይሁድ በዓል ነበር ይላል። የአይሁድ በዓል ነበር ይላል። በዘዳግም 16 ላይ ዘዳግም ስላልኳችሁ ደግሞ አለው። ዘዳግም 16 ላይ አይረሳችሁም። እስቲ ዘዳግም 16 በሉ። ዘዳግም 16
ይሄ ቃል ዝም ብሎ አይደለም ኢየሱስ ክርስቶስን ወደ ኢየሩሳሌም በዓል ያስከብረው የወሰደው። ይሄ ቃል ነው። ምን ይላል መሰላችሁ? በዓመት 3 ጊዜ በቂጣ በዓል ይላል። ዘ ፊስት ኦፍ ፓስኦቨር ማለት በፋሲካ በዓል ማለት ነው። በሰባቱ ሱባኤ በዓል ዘ ፊስት ኦፍ ፔንቴኮስት ይሄ ባለ 50ኛው ቀን የሚባል ነው። በዳስ በዓል ይሄ ደግሞ ዘ ፊስት ኦፍ ተብርናክል የሚባለው ነው። ወንዶች ሁሉ በአምላክ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ፣ በእግዚአብሔርም ፊት ባዶ እጃቸውን አይታዩ ብሎ ማን ተናግሯል? ሙሴ ተናግሯል። ኢየሱስ ክርስቶስ ሕግን ሊሽር አልመጣም፣ ሕግን ሊፈጽም እንጂ። ስለዚህ ወንዶች ሁሉ በአምላክ በዚህ እግዚአብሔር በመረጠው ብዙ የሃይማኖት መሪዎች ባሉበት ቤተ መቅደሱ ባለበት ሆሊ ሲቲ በተባለችው በኢየሩሳሌም በዛ ወንዶች ሁሉ በአምላክ በመረጠው ስፍራ ይታዩ፣ ደግሞ ሲታዩ ባዶ እጃቸውን አይታዩ ይላል። አይገርማችሁ? ኢየሱስ ክርስቶስ ምክንያቱ ይሄ ነው ወደ ኢየሩሳሌም የወሰደው። ግን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲመጣ ስፔሲፊክ የሆነ ቦታ መጥቷል። ቁጥር 2 ላይ እንዲህ ይላል፣ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጥመቂያ ነበረች፣ 5 መመላለሻ ነበረባት። አማርኛችን ትርጉም ቤተ ሳይዳ ነው የሚለው። ቤተ ሳይዳ ማለት ሃውስ ኦፍ ፊሽ ማለት ነው፣ የአሳ ቤት ማለት ነው። በኢየሩሳሌም የአሳ ቤት የለም፣ አታገኙ። በገሊላ ነው ያለ። ቤተ ሳይዳ የሚባለው እዛ ገሊላ ውስጥ ነው። ቤተ ዝዳ እዛ ነው የሄደው። ይሄ ቦታ ቤተ ዝዳ የሚባለው ቦታና ቤተ ሳይዳ የተባለው ልዩነት አለ። ቤተ ዝዳና ቤተ ሳይዳ በጣም ልዩነት አላቸው። ቤተ ሳይዳ ማለት ሃውስ ኦፍ ፊሽ ማለት ነው፣ የአሳ ቤት ወይም ደግሞ ሃውስ ኦፍ ፊሸርማን ወይም የአሳ አጥማጆች ቤት ማለት ነው። ቤተ ዝዳ ማለት ግን የዘ ሃውስ ኦፍ መርሲ ዘ ሃውስ ኦፍ ግሬስ የጸጋ ቤት የምህረት ቤት ማለት ነው። ቤተ ሳይዳ የሚገኘው በገሊላ ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 44 ላይ ምን ይላል? በነገውም ኢየሱስ ወደ ገሊላ ሊወጣ ወደደ፣ ፊልጶስን አገኘ፣ ተከተለኝ አለው። ፊልጶስም ከእንድርያስ ከጴጥሮስ ከተማ ከቤተ ሳይዳ ነበር፣ ከአሳ አጥማጆች ቤት። ስለዚህ ቤተ ሳይዳ ማለት የጴጥሮስ የእንድርያስ የፊልጶስ አገር ገሊላ ውስጥ ነው። ስለዚህ በኢየሱስ ዘመን ገሊላ ውስጥ ወደ 9 የሚቆጠሩ ከተማዎች አሉ። ናይን፣ ቃና፣ ናዝሬት፣ እችም ቤተ ሳይዳ፣ ሌሎችም። ስለዚህ ቤተ ሳይዳ ማለት የአሳ አጥማጅ ቤት ነው። እዚህ ጋር ግን አማርኛችን ትርጉሙ ምን ብሎታል? ቤተ ሳይዳ ብሎታል። ቤት ዝዳ ነው። ቤት ዝዳ ማለት የሃውስ ኦፍ መርሲ ዘ ሃውስ ኦፍ መርሲ ዘ ሃውስ ኦፍ ግሬስ ነው። ኢየሱስ የመጣው የጸጋ ቤት የምህረት ቤት እንጂ የአሳ አጥማጆች ቤት አልመጣም፣ ወይም የአሳ ቤት። ለምን? ኢየሩሳሌም ያለው የጸጋ ቤት የምህረት ቤት ነው። ቤት ዝዳ ምንድነው ስፒሪቹዋል ሲግኒፊካንቱ ወይም ደግሞ ምንድነው መንፈሳዊ ትርጉሙ ብለን ብንመለከት በቀላሉ የክርስቶስ አካል ወይም ቤተክርስቲያን ማለት ነው። እንዴት? ኤፌሶን 2:6-7 እንዲህ ይላል ሐዋርያ ጳውሎስ ሲናገር፣ በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳየን ዘንድ ይላል ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በሰማያዊ ስፍራ ከእሱ ጋር አስቀመጠን። ለምን? የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ። እዚህ ያለን በሙሉ እያንዳንዳችን ታውቃላችሁ፣ ኢየሱስ ከሕግ በታች ሆኖ እኛን ዋጅቶ ከጸጋ በታች ያደረገን። እስቲ ከጸጋ ውጪ ነኝ የምትሉ አላችሁ? መቼም እርግጠኛ ነኝ ስማርት ስለሆንን አይደለም እግዚአብሔር ቤት ያለን፣ መልከ መልካሞችም ስለሆንን አይደለም፣ ሀብታሞችም ስለሆንን አይደለም፣ ወይም የሮያል ወይም የደሃ ፋሚሊ ስለሆንን አይደለም። እንዲያው በጸጋው እግዚአብሔር አጽድቆ ነው እዚህ ያመጣን። ከኔ ጋር የምትስማሙ? የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህን አደረገ ይላል ጳውሎስ።
ስለዚህ በጸጋ ድናችኋል ነው የሚለው። የእግዚአብሔር ቤት ወገኖቼ የጸጋ ቤት ነው። ማንም የሚመካበት ነገር የሌለው። ልመካ ብንል ቁመቴ ነው፣ መልኬ ነው፣ ጾታዬ ነው፣ ሀብቴ ነው፣ ዘሬ ነው፣ ቁጠሩ የፈለጋችሁትን። ማንም ወደ ክርስቶስ ሲመጣ አይሁድ ይሁን የግሪክ ሰው ቢሆን ማንም ጠቢብ ነኝ ቢል ሃይማኖተኛ ነኝ ቢል ቀጥታ በስብከት ሞኝነት ክርስቶስ በመስቀል ላይ በሰራው ሥራ አምኖ እንዲያው በጸጋው በማመን የምንድንና የዳንን ሰዎች ያለን ሰው። ስለዚህ ትምክት የለም፣ ኩራት የለም። በእግዚአብሔር ቤት የምንኮፈስበትም ነገር የለም። ለእኛ ትምክታችን ማነው? ራሱ እግዚአብሔር። በጸጋ ድናችኋል ነው የሚለው። ብቆም ባገለግል እግዚአብሔር ቤት ብከርም ብነው ጸጋው ነው ወገኖቼ። በእግዚአብሔር ጸጋ ላይ ዲፔንድ ነው። የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህንን አደረገ ነው የሚለው። ስለዚህ ለእግዚአብሔር ጸጋ ክሬዲት ልሰጠው ይገባል። ሁልጊዜ ማንም እንደው የተቀባ አገልጋይ ነው የምትሉት መጥቶ ቢያገለግል በእግዚአብሔር ጸጋ ነው። በራሱ ችሎታ አይደለም፣ በራሱ ብቃት አይደለም። ጸጋ ነው በእግዚአብሔር ዘንድ ድፍረት ይሆነን፣ በእግዚአብሔር ፊት ያቆመን፣ በእግዚአብሔር ፊት የሚያወጣን የሚያገባን የእግዚአብሔር ጸጋ ነው። ለጸጋው ክሬዲት ልንሰጠው ይገባል። ስለዚህ ቤተዝዳ ማለት የጸጋ ቤት ማለት ነው። ዘ ሃውስ ኦፍ መርሲ የምህረት ቤት ማለት ነው። ቤተ ክርስቲያን ማለት የእግዚአብሔር የጸጋ የዳኑ በጸጋ የሚያገለግሉ ሰዎች የተከማቹባት የጸጋ ቤት ነው። ይሄ ቤት የጸጋ ቤት ነው። አሜን። ታምናላችሁ? ይሄ ቤት ዘ ሃውስ ጋር ይሄ የጸጋ ቤት ነው፣ የምህረት ቤት ነው። ማናችንም ስለ ጾምን፣ ስለ ጸለይን፣ ስለወደቅን፣ ስለተነሳን፣ ተራራ ስለቧጠጥን ወደ እግዚአብሔር አልቀረብንም። እንዲያው በጸጋው በማመን ክርስቶስ እንዲያው ፌቨር አድርጎልን የዳንን ሰው ሩቅ አትሂዱ። ቤተሰቦቻችሁን ተመልከቱ። አንቺ፣ እኔ፣ አንተ ማነን? እህቴ ሳትድን እኔ መዳን፣ ወንድሜ ሳይድን፣ ያጎቴ ልጅ ዘመዶቼ ሳይድኑ እኔ ማን ነኝ? ምንድን ነኝ? ጸጋው የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህንን አደረገ። ወገኖቼ በራሳችን እንዳንኩራራ ለእግዚአብሔር ጸጋ በሕይወታችን ዘመን ሁሉ ክሬዲት እየሰጠን የጸጋውን ክብር እያመሰገንን ለጌታ ለኢየሱስ ክብር እየሰጠን በፍርሃት በመንቀጥቀጥ በእግዚአብሔር ቤት የምንወጣ የምንገባ ሰዎች ነን። ስለዚህ ቤት ዝዳ ማለት የጸጋ ቤት ነው። የጸጋ ቤት ብቻ አይደለም፣ የምህረት ቤት ነው። ኤፌሶን 2:4-5 እንዲህ ይላል ጳውሎስ፣ ነገር ግን እግዚአብሔር በምህረቱ ባለጸጋ፣ ቅድም በጸጋው ባለጸጋ አለ፣ አሁን ደግሞ በምህረቱ ባለጸጋ ስለሆነ ይላል ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። ከወደደን ከትልቅ ፍቅሩ የተነሳ እግዚአብሔር በምህረቱ ባለጸጋ ስለሆነ ከክርስቶስ ጋር ሕይወትን ሰጠን። አሜን። በበደላችንና በኃጢአታችን እያንዳንዳችን ሙታን ነበር። አዎ በምድር ላይ ስንመላለስ ሕያዋን እንመስላለን። አሁን በምድር ላይ ያልዳኑትን ሰዎች ብትመለከቷቸው ሕያዋን ናቸው። ለሰይጣን ሕያዋን ናቸው፣ ለዓለም ሕያዋን ናቸው፣ በሥጋ ሕያዋን ናቸው፣ ለእግዚአብሔር ነገር ግን ሙታን ናቸው። ለዚህ ነው ጌታ ኢየሱስ ሙታናቸውን ይቅበሩ፣ አንተ ግን ተከተለኛል። ቀባሪው ተቀባሪውም የሞተ ነው። ክርስቶስ የሌለው ሕይወት የለም፣ የሞተ ነው። ነገር ግን ክርስቶስን ያገኘነው እኛ ከምህረቱ ብልጽግና የተነሳ። ስለዚህ ምህረት ለወደደ ወይም ለሮጠ አይደለም፣ ከሚምር ከእግዚአብሔር ዘንድ ነው። የምወደውን እምራለሁ ብሏል እግዚአብሔር። ስለዚህ አንድ ነገር ልናውቅ የሚገባው የእግዚአብሔር ምህረት ነው በእግዚአብሔር ቤት የሚያኖረን። ትስማማላችሁ? ዳዊት ምን አለ? ምህረት ቸርነት በሕይወቴ ዘመን ሁሉ ይከተሉኛልና ስለዚህ ለዘላለም በእግዚአብሔር ቤት እኖራለሁ። መዝሙር 23:6 ላይ ሄዳችሁ ተመልከቱ። ምህረቱ ነው የሚያኖረን፣ ጸጋው ነው የሚያኖረን። ወገኖቼ ለእግዚአብሔር ጸጋ ለእግዚአብሔር ምህረት ክሬዲት ልንሰጥ ይገባል። የእያንዳንዳችንን በደል ቢቆጣጠር መቼም እግዚአብሔር ኃጢአቱን በደሉን የማይቆጥርበት ሰው ምስጉን ነው ይላል። ቢቆጥርብኝ ግን እያንዳንዳችን አንዳችንም እግዚአብሔር ቤት አንኖር። ነገር ግን ምህረቱ ያኖረናል፣ ጸጋው ያኖረናል። ስለዚህ ቤተዝዳ ማለት የጸጋ ቤት ማለት ነው፣ የምህረት ቤት ማለት ነው። ስለዚህ
ቤተክርስቲያን ማለት የጸጋ ቤት ነች፣ የምህረት ቤት ነው። ሁላችንም እግዚአብሔር ጋር ያለነው በምህረት ነው። ስለዚህ የሚመካ በማን ይመካ? በእግዚአብሔር ይመካ። እሱ መሐሪ መሆኑን በማወቁ፣ እሱ ፈራጅ መሆኑን በማወቁ፣ እሱ ጻድቅ መሆኑን በማወቁ በዚህ ይመካ እንጂ ማንም ሰው ከኔ በኔ ለኔ የሚለው ነገር የለው። ስለዚህ የጸጋ ቤት ነው። ቤተክርስቲያን ማለት የምህረት ቤት ማለት ነው። ይህ ቤት ማለት ቤተዝዳ ማለት ነው። ኦኬ፣ ይሄን ከተግባባን ወደዚህ ቦታ ስንመጣ ኢየሱስ እንግዲህ በዚህ በጸጋ ቤት በዚህ በምህረት ቤት ሶስት አይነት ሰዎች አሉ። የመጀመሪያው ዘመልቲቲዩድ ማለት ብዙ በሽተኞች ይተኙ ነበር፣ ብዙሃን ነበሩ። ሌላው ዘማን ማለት 38 ዓመት ሙሉ የታመመ ሰው ነበር። ሌላው ዘመሳያ ጂሰስ ክራይስት እዛ ጸጋ ቤት ነበር። በመጀመሪያ ዘመልቲቲዩድን እንመልከታቸው። እነዚህ ብዙዎች በዚህ በጸጋ ቤት በዚህ በምህረት ቤት ምን ብለው ነበር ይላል ቁጥር 3 ላይ በዚህም ውስጥ የውሃው መንቀሳቀስ እየጠበቁ በሽተኞች ይላል። አዲሱ ትርጉም ህሙማን ይላል። በእንግሊዘኛ ዲሴብል የሆኑ ይላል። እውሮች ብላይንድ የሆኑ፣ ሌላው አንካሶች ሌም፣ ሌላው ሰውነታቸው የሰለለ የሚለውን ፓራላይዝድ የሆኑ ብዙ ህዝብ ይተኙ ነበር። በጸጋ ቤት ምን አይነት ሰዎች ናቸው ያሉት? በምህረት ቤት ምን አይነት ሰዎች ናቸው ያሉት? አራት አይነት ህሙማን። አንደኛው ምን አይነት ናቸው? ዲሴብል፣ የተለያየ በሽታ ያለባቸው ሰዎች ሊሆኑ ይችላሉ። ሌላው ደግሞ እውራን ነበሩ ይላል። ሌላው አንካሶች፣ ሌላው ፓራላይዝድ የሆኑ። የት እስቲ ንገሩ? የጸጋ ቤት የት? ቤተዝዳ የት? የምህረት ቤት ምኖች? በሽተኞች፣ የታመሙ፣ አንካሶች ይተኙ ነበር ይላል። እስቲ ስለ ህሙማን እንይ። በጸጋ ቤት ህሙማን አሉ ወይ? ፍራንክሊ እውነቱን እንነጋገር፣ አሉ የለም? ፊዚካሊ ብቻ አትመልከቱ ወገኖቼ። ኢሞሽናል የታመመ ሰው ይኖራል፣ ሜንታል የታመመ ሰው ይኖራል። እንደገናም ደግሞ ሰው ስፒሪቹዋልም የታመመ አለ። ራሱ አጋንንት የለከፈው ሰው እኮ ራሱ መንፈሳዊ በሽታ ነው አይደለ እንዴ? መቼም ኢየሱስ ደሊቨር እያደረገ እንጂ። ስለዚህ በጸጋ ቤት ህሙማን ነበሩ ይላል። የታመሙ ልብስ ሸፍኖን እንጂ ቁስል የለም እንዴ? ወደ ጓዳችን እንምጣ። መቼም ጌታ ጋር እኮ ስንቀር መቼም አዳም ሲቀርብ በትንሽም ቅጠል ቢሆን አገልድሞ ነውሩን ሸፈነው፣ ነገሩን ሰወረው። ጌታ ጋር ግን ነገር ሁሉ ምንድነው? የተራቆተው። የስንቱ ቤት ነው። እኔ አሁን በጸጋ ቤት ስለሚኖሩ ነው የምለው። ባይዘው የጸጋ ቤት ህንጻው አይደለም፣ እኔና እናንተ ነው። ቁስል የለም ወይ? በምህረት ቤት ህመም የለም ወይ? እግዚአብሔር እድሉን ሰጥቶን የአገልግሎት መቼም የማያሳያቸው የለም። የስንቱ ትዳር ነው ዛሬ የቅዱሳን ትዳር ቤት ስንት ቁስል አለ። የስንቱ ቤት ነው ሜሳፕ የሆነው። የስንቱ ኑሮ ነው። የስንቱ አገልግሎት፣ አገልጋይ ከአገልጋይ፣ ምእመን ከምእመን፣ እንደገና ባል ከሚስት። እኔ ማወራው ስለ ጸጋ ቤት ስላሉት ነው፣ በዓለም ስላሉት አይደለም። የለም ወይ ቁስል? የለም ህመም? የለም ወይ በሽታ? የሚገርመው እነዚህ ሰዎች በጸጋ ቤት ነበሩ። ምን ታሙ? ከነቁስላቸው ከነህመማቸው። ጸጋ ቤት አንድ ጊዜ ምን ሆነ መሰላችሁ? አንድ ቦታ ተሰብስበው ይጸልያሉ። ጌታ ሆይ እንደ ሐዋርያት ዘመን ተአምራትን ስራ፣ እኛም ወጥተን እናገልግል፣ ከዛ ሽባዎች ይተርተሩ ምን እያሉ በጣም አጥብቆ ሲጸልዩ የእግዚአብሔር መንፈስ በትንቢት መጣ። አስቀድሜ እናንተን ልፈውሳቸዋል። ለካስ የሚጸልዩት ምኖች ነበሩ? ንገሩኛ። አዎ የታመሙ ወገኖቼ። አንዳንዴ እኮ በሽታችንንም አውቀን ጌታ ሆይ ህመሜ ይሄ ነው ፈውሰኝ ማለትም እኮ ጤንነት ነው። እና በጸጋ ቤት ህሙማን ነበሩ ይላል። በምህረት ቤት የታመሙ አሉ። ልባችን የተሰበረ ልንኖር እንችላለን። ሐዘንተኞች፣ እሱም እኮ በሽታ ነው። ሐዘንም እኮ በሽታ ነው። እያዘኑ መከተልም ጌታ በሽታ ነው፣ ጤንነት እኮ አይደለም። ዴስፔሬት ሆኖ መመላለስ እሱም በሽታ እኮ ነው። አኩርፎ መመላለስ በሽታ ነው፣ ጤና ማጣት እኮ ነው። አይደለም እንዴ? ተጋጭቶ አለመስማማት ራሱ እኮ ኧረ ስንት ቁስል አለ ቤት ይቁጠረው።
አሁንማ ቤት ብቻ አይደለም ቤተክርስቲያንም ይቁጠረው ስንት ሎካል ቸርች ችግር አለ እኮ በእግዚአብሔር ቤት በጸጋ ቤት በምህረት ቤት in the house of mercy in the house of grace ህመም አለ ቁስል አለ ነገር ግን የት ናቸው በጸጋ ቤት ይህ ብቻ አይደለም እውሮችም አሉ በዚህ በጸጋ ቤት እውሮች አሉ ኢሳይያስ 42:18 ላይ እንዲላል እናንተ ደንቆሮች ስሙ እናንተ እውሮች ታዩ ዘንድ ተመልከቱ ከባሪያዬ በቀር እውር ማን ነው እንደምልከው መልእክተኛ በቀር ደንቆሮ ማን ነው እንደ ፍጹም ወይም እግዚአብሔር ባሪያ እንደ እግዚአብሔር ባሪያ እውር ማን ነው ይላል ብዙ ነገር ታያላችሁ አትጠብቁትም ይላል ጆሮአችሁንም ተከፍቷል ነገር ግን አትሰሙም እግዚአብሔር ባሪያ የሚለው እስራኤልም በሉት ነቢያትም በሉ ካህናትም በሉ ነገስታትም በሉ በብሉይ ባሪያ አገልጋይ ማን ነው እንደሱ ያለው ውር ነው የሚለው እግዚአብሔር ነው ይሄማ ብሉይ ኪዳን ነው ልትሉ ትችላላችሁ አዲስ ኪዳን ላይ ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር እነማን የኤማውስ መንገደኞች ሲነጋገሩም ሲመራመሩ ኢየሱስ ቀርቦ ከእነሱ ጋር ይሄድ ነበር ማን የእግዚአብሔር ልጅ ኢየሱስ ነገር ግን እንዳያውቁት አይናቸው ተይዞ ነበር እቤት ገብቶ ባቆ ቆርሶ ሲሰጣቸው ነው አይናቸው የተከፈተ አይን ተይዞ መመላለስ እንዳለ ታውቃላችሁ ኢየሱስ አጠገቡ ነው እያወራቸው እያናገራቸው አይናቸው ተይዞ ነበር የእግዚአብሔር ሕዝብ ታውሮ ይመላለስ ይህ ብቻ አይደለም ይሄማ መንፈስ ቅዱስ አልወረደም ነበር እንዳትሉ ለሎዶቅያ ቤተክርስቲያን ምዕራፍ 3:17 ላይ ሀብታም ነኝ ባለጠጋ ሆኛለሁ አንድስ እንኳን አያስፈልገኝም የምትል ስለሆንክ ጎስቋላ ምስኪን ድሃ እውር መሆንን መታወር ሌላ ነው እውር መሆንን ስለማታውቅ ይላል አይገርማችሁም ሎዶቅያ ቤተክርስቲያን ነች አይደለችም የጸጋ ቤት ነች የምህረት ቤት ነች ግን ታውራ ትመላለሳለች መታወር ብቻ አይደለም ነገር ግን አታውቆም አንዳንድ ጊዜ መታወራችንንም ላናውቀው እንችላለን ሎዶቅያ አታውቆም ይሁን እንጂ በጸጋ ቤት እውሮችም አሉ ሌሎች አንካሶች ነበሩ ይላል ኤልያስም ወደ ሕዝቡ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ እግዚአብሔር አምላክ ቢሆን እርሱን ተከተሉ በአል ግን አምላክ ቢሆን እርሱን ተከተሉ አለ ሕዝቡም አንዲት ቃል አልመለሱለትም ይላል አንደኛ ነገሥት ምዕራፍ 18:21 እዚህ ጋር ኤልያስ የሥጋ አንካሶች አይደለም የሚለው የሐሳብ አንካሶች እስቲ የሐሳብ አንካሳብ አያችሁ ኤልያስም ወደ ሕዝቡ ቀርቦ እስከ መቼ በሁለት ሐሳብ ታነክሳላችሁ you are double mind እያላቸው ነው ሁለት ሐሳብ ወይ ባኦልን ተከተሉት ወይም እግዚአብሔርን ተከተሉት የሉም እንደ በዚህ ዘመን የሚያነክሱ ወይ ዓለም አይደሉም ወይ እግዚአብሔር ቤት አይደሉም ወይ ክርስቶስን አይደለም ወይም ደግሞ ሌላ ስለዚህ ወገኖቼ የሚያነክሱ የሉም ወይ ምናነክስ የለንም ወይ በሐሳብ ያዕቆብ እንደነዚህ አይነት ሰዎች አንዳች ከእግዚአብሔር የሚቀበሉ አይንሰላቸው ይላል ደብል ማይንድ ተጠራጣሪዎች እያነከሱ ወገኖቼ በሐሳብ ማንከስ አለ ፊዚካሊ ብቻ በሐሳብ ማንከስ ራሱ በሽታ ሌላው ሰውነታቸው እየሰለለ ፓራላይዝድ ይሆን ማለት ሰርተው እንዳይበሉ እጃቸው የተያዘ ወይም ደግሞ ሮጠው እንዳያደርጉ እግራቸው የታሰራለ ምናልባት የፊዚካሊ ማንንም የለ ልትሉ ትችላላችሁ እውነት ጌታ እንዳወጣን ነፃ እንዳደረገን ዘመነን ዛሬ እግራችን ይሮጣል ለወንጌል እጃችን እንደሚገባ ለጌታ ነገር ተዘርግቷል ማለት ለእግዚአብሔር ስራ ቢሆን ለአምልኮ ቢሆን ወይስ እንደመጀመሪያ ዘመን እየፈነጠዝን ዘላለን ወይስ ተሳስረናል ዛሬ እንዴት ነን ያለን እስቲ ህይወታችንን እንመልከተው የሚገርመው እነዚህ ፓራላይዝድ የሆኑ በጸጋ ቤት በሃውስ ኦፍ መርሲ ነበሩ ምን ፍለጋ ምን ሊሆኑ ነው ለምንድነው እነዚህ ሁሉ ህዝቦች እነዚህ መልቲቲዩድ የተኮለኮሉት በዚህ በጸጋ ቤት በዚህ በሃውስ ኦፍ መርሲ በዚህ በቤት ዘዳ ለምን ይባል ዲቫይን ቪዚቴሽን ፍለጋ የታመመ ሰው የት ነው መሄድ ያለበት ወገኖቼ ሆስፒታል ነው አይደል እንዴ
ይሄ ቦታ እኮ ሆስፒታል አይደለም፣ የጸጋ ቤት ነው፣ የምህረት ቤት ነው። ምንድነው የሚፈልጉት? መለኮታዊ ጉብኝት ፈላጊዎች ናቸው። ይህ ብቻ አይደለም፣ መለኮታዊ ፈውስ ፈላጊዎች ናቸው። እነዚህ መርፌ የሚፈልጉ አይደለም፣ ሳይካትሪስት የሚፈልጉ አይደለም፣ ሰው ሰራሽ ነገር የሚፈልጉ አይደለም። የእግዚአብሔር ዲቫይን ኢንተርፌረንስ ያለው መለኮታዊ ጣልቃ ገብነት ያለው ጉብኝት ፈላጊዎች ናቸው። ካሁን ነገ እግዚአብሔር ይሄ የተሰበረ ልቤን ይጠግነዋል፣ ይሄ ተበላሸው፣ ይሄ መሳት የሆነብኝ ነገር ይፈውስልኛል እያሉ በጸጋ ቤት ያሉ ናቸው። እግዚአብሔር ይመስገን፣ እንኳንም በጸጋ ቤት ሆነ። አሜን። ከነገ ዛሬ መልአኩ መጥቶ ውሃውን ባናወጠው ጊዜ እኔ ፈወሳለሁ ብለው በጸጋ ቤት ከነበሽታቸው ይወጣሉ ይገባሉ። ይህ ብቻ አይደለም፣ የመልአክ አገልግሎት ፈለጋ ነው የመጡት። አይደለም እዚህ ማን ነው የሚያገለግለው? ገብርኤል ይሁን ሚካኤል አይታወቅም፣ ብቻ አንድ መልአክ መጥቶ ውሃውን ባናወጠው ጊዜ ቀድሞ የገባ ይፈወሳል ይላል። እዚህ የሰው አገልግሎት የለም፣ እዚህ የመልአክ አገልግሎት ነው። አይደለም እንዴ? እኛም እኮ ዛሬ መቼም ክንፍ ያለው መልአክ አይምጣ እንጂ አንድ የፈውስ አገልግሎት ያለው ሰው መጣ ከተባለ እኮ ግር ብለን እንሄዳለን። አይደለ እንዴ? ያም እኮ ቤት ጽዳ ነው ማለት የጸጋ ቤት ነው፣ የምህረት ቤት ነው፣ መለኮታዊ ፈውስ ፍለጋ ነው። አይደለ እንዴ? እንጂ ያ ሰው መርፌ ወግቶ ወይም ደግሞ ብዙ ትሪት አድርጎ የሚያድነን ሰው አይደለም። በእግዚአብሔር መንፈስ ተነጥቶ ብቻ ፈውስ የምናገኝ ነን። ይህ ሁሉ ህዝብ ግን በጸጋ ቤት በምህረት ቤት ከነገ ዛሬ እግዚአብሔር ይጎበኘኛል፣ ይፈውሰኛል፣ ያድሰኛል እያሉ የሚመላለሱ ሰዎች በቤት ዝዳ ነበሩ። ሌላው የነበረው ዘመን ሁለተኛው ሰው የሚገርማችሁ 38 ዓመት ሙሉ የታመመው ሰው ቁጥር 5 ላይ በዚህም ከ38 ዓመት ጀምሮ የታመመ ሰው ነበር። ይሄ ሰው ታውቃላችሁ የታመመውን በሽታ ሲናገሩ የኪንግ ጄምስ ምን ይለዋል? ኢንፈርሚቲ ይለዋል። ማለት ፊዚካሊ ወይም ሜንታሊ ዊክ የሆነ ደካማ የሆነ ይለዋል። ወይም ደግሞ በበሽታ ምክንያት ዲሴብል የሆነ ሰው ነው ይላል። የሚገርማችሁ ለ38 ዓመት በጸጋ ቤት ነው፣ ሳይዳሰስ ሳይጎበኝ ሳይፈወስ በጸጋ ቤት። ወገኖቼ ሳይጎበኙም እኮ በጸጋ ቤት መኖር ጸጋ ነው። አልገባችሁ? ልድገመው። እግዚአብሔር ሳይዳስሰ ሳይጎበኘ 38 እኮ ማለት አንድ ልጅ ተወልዶ አድጎ ሙሉ ሰው ወደ መሆን 40 ዓመት ሊሞላው ምንም አልቀረው ሙሉ ሰው ወደ መሆን ይህን ያህል ዓመት በጸጋ ቤት ነበር። የጸሎት መልስ የጸጋ ቤት አያቀርም። የጸሎት መልስ በእግዚአብሔር ቤት አያኖርም። እነግራችኋለሁ። እነዛ ለምጻሞችን ጌታ ኢየሱስ ፈወሳቸው። ሲመጣ አንድ ሰው ብቻ ነው እንዴ አለ ጌታ ኢየሱስ። ከዚህ ከልዩ ወገን፣ ልዩ የተባለው ሳምራዊ ስለሆነ ነው። ከዚህ ከልዩ ወገን በቀር አለ ጌታ ኢየሱስ ክርስቶስ የታሉ ዘጠኞቹ አለ። እኔም ቀን ወጣልኝ እንዲሆኛ አልቀረውም እግዚአብሔር አሰበኝ እያሉ እኮ እዛ ሊናገሩ ነው። እኔም የከፋቸውን ሊበቀሉ አንዳቸውም ለስግደት አልመጡም። ይሄ ልዩ ወገን ብቻ ነው የመጣው። ወገኖቼ በጸጋ ቤት የሚያኖረው የጸሎት መልስ ሳይሆን ዳዊት እንዳለው ምሕረት ቸርነት በሕይወቴ ዘመን ሁሉ ይከተሉኛል፣ ስለዚህ ለዘላለም በእግዚአብሔር ቤት እኖራለሁ ያለው ጸጋና ምሕረት እንጂ የሚያኖረን እኛን የጸሎት መልስ አያኖረንም። ይሄ ሰው ምስክር ነው። ለ38 ዓመት ሙሉ በእግዚአብሔር ቤት በጸጋ ቤት ነበር። እንደዚህ ይላል ልትድን ትወዳለህ ሲለው ቁጥር 7 ላይ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ይላል። እኔ ስመጣ ሳለሁ ይመጣል እኮ ማለት ለ38 ዓመት ሙሉ ሳይጎበኙ ሳይዳሰሱ ሳይፈወሱ በእግዚአብሔር ሳይታሰቡ መመላለስ መምጣት መሄድ ራሱን የቻለ ግሬስ ነው፣ ራሱን የቻለ ጸጋ ነው። ጌታ ያልጎበኛችሁ ሰዎች ካላችሁ የምስራች ጸጋ በስቶላችኋል። ዘካርያስና ኤሊሳቤጥ እግዚአብሔር ገና ወጣት እያሉ ነው ልጅ የጠየቁት። ገና ወጣት ያንጎ ነው ነበር። ገና በጋብቻቸው ወራት እግዚአብሔር ወይ ልጅ ስጠን ያሉ አረጁ። ማርጀት ብቻ አይደለም፣ ዘካርያስ ጋር መልአኩ ሲመጣ ራሱ የጸለየውን ጸሎት ርዕስ ሲያስታውሰው አላወቀው። ዘካርያስ ረስቶታል።
ግን የሚገርማችሁ ያንን ሁሉ ዓመት በእግዚአብሔር ቤት ሳይታሰቡ ምን ያደርጉ ነበር? ያገለግሉ ነበር በታማኝነት። ዘካርያስም ኤሊሳቤጥም የጸሎት መልስ በእግዚአብሔር ቤት አያኖርም። ሳይጎበኙ መኖር የሚቻለው በጸጋ ነው፣ በእግዚአብሔር ምሕረት ነው። ስለዚህ ጌታ መቼ ነው የሚጎበኘኝ እኔንስ ረሳኝ የምትሉ ሰዎች ካላችሁ የምስራች፣ ብቻ ከጸጋ ቤት አትጥፉ፣ ከጸጋ ቤት አትውጡ፣ ከምሕረት ቤት አትውጡ፣ ከዚህ ከቤት ዝዳ አትጥፉ። ምክንያቱም በጸጋ ቤት የሚያከርሙ የእግዚአብሔር ምሕረትና ጸጋ እንጂ የጸሎት መልስ አይደለም። ይሄ ሰው መቼም ሰው ነው። ለዚህ ያህል ዓመት ሳይጎበኝ መቅረቱ ለምንድን ነው? እስቲ ቃሉ ምን ይላል መሰላችሁ? ይህ ሰው ከሕመሙ ጋር በጸጋ ቤት ሲመላለስ፣ በምህረት ቤት ሲመላለስ ለምንድን ነው? ቁጥር 7 ላይ ምን ይላል? ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ይቀድመኝ። እሽቅድድሙን አልቻለም። የመልአክ አገልግሎት ወገኖቼ የሻሙ አገልግሎት ነው። ቀድሞ የገባ ነው። ኢየሱስ ብቻ ነው ሳያሻማ የሚፈውስ። አሜን። ወደ ኢየሱስ አምጥተው በእግሩ ስር ጣሏቸው ይላል። ሁሉም ተፈወሱ ነው። አሜን። ጌታ እንዲህ ነው የሚፈውስ። መልአክ ግን ቀድሞ የገባው ነው የሚፈወሰው። የሻሙ አገልግሎት ኢቭን ተውት፣ መልአክ ክንፍ ያለውን ተውትና እዚህ በምድር ላይ እግዚአብሔር የቀባቸው እንኳን የእግዚአብሔር መልእክተኞች እንኳን ሲመጡ ከጉባኤ ውስጥ ምናልባት የአንድ ሰው አይን ይበራ ይሆናል ወይ አንድ ሰው እግር ይፈወስ ይሆናል እንጂ ሁሉም በሽተኛ አይፈወሱ። አይታችኋል? የሻሙ አገልግሎት ነው። ጌታ ግን ሲመጣ ሁሉንም ነው የሚፈውሰው። ስለዚህ እሽቅድድም አንደኛ በሽተኛ ነው፣ ዲሴብል ነው። ሁለተኛ ሰው የለውም፣ ቀድሞ የገባ ስለሆነ እሽቅድድሙን አልቻለም። ሁለተኛ አያብ ነው ማን አለ፣ እኔ ሰው የለኝም። ይሄ ሰው ፍሬንድለስ ነው፣ ረዳት የለውም፣ ሚስት የለውም፣ ልጆች የሉትም። ማን ውሃ ውስጥ ይክተተው? ማን ውሃ ውስጥ ይጨምረው? ሰው የሌለው ሰው። ስለዚህ ከዚህ የተነሳ አለመጎብኘቱ የተሰማውን ስሜት ተናግሬ ወደ መጠቅለሉ መጣለሁ። አለመጎብኘቱ ሰው ነውና መቼም ሰፈር ያደርጋል አይመስላችሁ? እኔ ስመጣ ሲል 38 ዓመት ዲሴብል የሆነ ሰው ሲመጣ ሲሄድ እንዴት እንደሚወጣ እንደሚገባ ተመልከቱ። ለ38 ዓመት ሰፈር እያደረገ ነው። ግን ከጸጋ ቤት አይጠፋም። የሚገርማችሁ ከጸሎት ቤት አይጠፋም፣ ከፈውስ ቦታ አይጠፋም። ይህ ብቻ አይደለም፣ በመላእክ ዲሳፖይንት ሆኗል፣ በእግዚአብሔር ዲሳፖይንት ሆኗል፣ በሰውም ዲሳፖይንት ሆኗል። እንዴት? በሰውማ አንድም ሰው እንኳን አዝኖለት ለ38 እኮ ነው ይሄ ሰው እዚህ ያለው፣ እስቲ ዛሬ ተባብረን እንርዳ እንክተተው ውሃ ውስጥ የሚል አንድ ሰው የለም፣ ሰው የለው። በሰው ዲሳፖይንት ሆኗል። በመላእክ መልአኩ ስንት መጥቶ ስንቶቹ ሲፈወሱ አንዴም እንኳን እንደው እኔ እኮ የእግዚአብሔር መልአክት ነኝ እንደው ይሄ ሰውን አይቼዋለሁ እስቲ ዛሬ እንኳን እሱም የሚድንበት መንገድ ብሎ አላለውም መልአኩ። እግዚአብሔርም ጸጥ አለው። በእግዚአብሔርም በሁሉ ዲሳፖይንት ሆኗል። ግን ከጸጋ ቤት አይጠፋም፣ ከምሕረት ቤት አይጠፋም። ጸጋ እኮ ነው ወገኖቼ፣ ሳይጎበኙ በእግዚአብሔር ቤት እና ዲሳፖይንትም ሆኖ ከጸጋ ቤት አይጠፋም። ይህ ብቻ አይደለም፣ የሌሎች ጉብኝት ተመልካች ሆኗል። አይመስላችሁ? 38 ዓመት ያው ውሃ ውስጥ ቀድሞ ገብቶ ሲፈወስ ሃሌሉያ እግዚአብሔር ፈወሰኝ፣ እግዚአብሔር ጎበኘኝ እያሉ ሲሉ እሱ ግን የሌሎች ተመልካች ሆኗል። መቼ ነው ጌታ እኔን የምታስበኝ አትሉም እንዴ ብላችሁ አታውቁም? ተውት። የሥጋ ወንድምና እህት ዘመዶቻችሁ በቅዱሳን መካከል እንኳን ያንዱ ሲሳካለት ሲሄድለት ያንዱ ግን አለመሆኑ መቼ ነው ጌታው የምታስበኝ አትሉ? ይሄ ሰው እኮ እንዲህ እያለ ነው በጸጋ ቤት የሚከርመው የኖረው። ይህ ብቻ አይደለም፣ ዴስፔሬት ሆኗል። ዴስፔሬት የሆነው መዝሙር 38:11 ላይ እንዲላል ወዳጆቼ ባልንጀሮቼ ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀው ቆሙ ይላል። አንዳንድ ጊዜ ሰዎች ሆይ ሆይ ብለው የሚመጡላችሁ ነገር ሲሞላላችሁ ነው፣ ሲሳካላችሁ ነው። ስትታመሙ ወይም ስትቸገሩ ምን ይላል? ወዳጆቼ ባልንጀሮቼ ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀው ቆሙ ይላል። ይህ ብቻ አይደለም፣ መዝሙር 31:11 ላይ እንዲላል በጠላቶቼ ዘንድ ተነወርኩኝ፣ ይልቁንም በጎረቤቶቼ ዘንድ በሚያውቁኝ ሁሉ ፍርሃት ሆንኩ ይላል። በሜዳ ያዩኝ ከኔ ሸሹ፣ እንደ ሞተ ሰው ከልብ ተረሳው፣ እንደ ተበላሸ ዕቃ ሆንኳል። አያችሁ፣ ልክ እንደዚህ ነው የሰው የተጣለ። እንዲህ ነበር የወደቀው። ሰው የለውም፣ ማንም የሚያስበው ሰው የለም።
እንደ ተበላሸቃ እንደ ሞተ ሰው ሆንኳል። የሚገርማችሁ ነገር ናቡከደነጾር እግዚአብሔር ባዋረደው በጣለው ጊዜ አንድን ሰው እዛ ሳርሲ ግን አንድም ሰው ዞር ብሎ ያየ የለም። የሚገርማችሁ እግዚአብሔር ግን በጎበኛው ጊዜ ሁሉም ስጦታ ይዘውለት መጡ። ትዝ ይላችኋል ቃሉ አይደል እንዴ? እኔ ይመስለኛል ሳር ሲያስግጠው እግዚአብሔር ሳርም ያቀበለው ሰው ያለ አይመስለኝም። የሚገርማችሁ ግን እግዚአብሔር ሲያስብ ሰው ሁሉ ፊቱን ወደ እናንተ ያዘነብላል። ከዚህ የተነሳ ይሄ ሰው ዴስፔሬት ሆኖ ነበር። ይሁን እንጂ ከጸጋ ቤት አልጠፋም። አሁን ኢየሱስን አይተን እንጨርሳለን። ይሄ ኢየሱስ ክርስቶስ እንዴት ወደ ጸጋ ቤት እንደመጣ ኢየሱስ ክርስቶስም ወደ ቤት ዝዳ ወይም ወደ ጸጋ ቤት መጣ ይላል። ወገኖቼ ጌታ ወደ ጸሎት ቤት ይመጣል፣ ወደ ምህረት ቤት ይመጣል፣ ወደ ጸጋ ቤት ይመጣል። ኢየሱስ ክርስቶስ ወደ ጸጋ ቤት ይመጣል፣ ወደ ምህረት ቤት ይመጣል፣ ወደ ቤት ዝዳ ይመጣል። አሁን ኢየሱስ ክርስቶስ ከዚህ ነገር በኋላ ወደ የት መጣ ይላል? ወደ ጸጋ ቤት መጣ ይላል። ከምን በኋላ? ኢየሱስ ውሃውን የወይን ጠጅ ካደረገ በኋላ ወደ ቤት ዝዳ መጣ ይላል። ወገኖቼ ጌታ ኢየሱስ ክርስቶስ ይሄንን ሰው ለ38 ዓመት ምዕራፍ 5 ላይ መጥቶ አልጎበኘው ማለት ኢየሱስ ስራ አቁሟል ማለት አይደለም። የምለው ገባችሁ? ምዕራፍ 2 ላይ ግን ብትመለከቱ ኢየሱስ ቃና ዘገሊላ ሄዶ ውሃን ወደ ወይን ጠጅ እየለወጠ ህዝቡን እያስደነቀ ነው። እግዚአብሔር ስራ የፈታበት ጊዜ የለም። ሌላው ኢየሱስ ቤተ መቅደስን እያጠራ ነበር። ይሄ ሰው ግን ገና ምዕራፍ 5 ላይ ኢየሱስ ክርስቶስ አልመጣለትም። ምዕራፍ 3 ላይ ግን እነ ኒቆዲሞስን ኢየሱስ እየሰበከ ነበር። ወገኖቼ እስቲ አጠገባችሁ ያለውን ተራህን ጠብቅ በሉ። አሜን። ተራችንን እንጠብቅ። ከጸጋ ቤት አንጥፋ፣ ከምህረት ቤት አንጥፋ። ይሄ ሰው ኢየሱስ ክርስቶስ እሱ ጋር እስከሚመጣ ኢየሱስ ግን እዛ እነ ኒቆዲሞስን የሰማርያይቷን ሴት እየጎበኘ ነው። ጌታ ስራ ፈቷል ወይ? አባቴ ይሰራል እኔም እሰራለሁ። እኔና እናንተ አልታሰብንም ማለት ጌታ ስራ ፈቷል ብላችሁ እንዳታስቡ። ተራችን ስላልደረሰ ብቻ ጌታ ወደ እኔ የሚመጣበት ሰዓት አለ። ግን ከጸጋ ቤት አንጥፋ፣ ከምህረት ቤት አንጥፋ። ስለዚህ ይሄ ሰው የሹሙን ልጅ ኢየሱስ እዛ እየፈወሰ ገና ምዕራፍ 5 ላይ ስላልደረሰ እስቲ በጸጋ ቤት ኢየሱስን ይሄ ሰው ፈውስ እየጠበቀ ነበር። ጌታ ሲመጣ መለኮታዊ ጉብኝት ሲመጣ የሚሆኑ 3 ነገሮች አሉ። አንደኛው እግዚአብሔር እንዴት እንደሚያይ፣ ሁለተኛው እግዚአብሔር እንደሚያውቅ፣ ሌላው ኢየሱስ እንደሚጠይቅ ነው። ከዚህም ከብዙ ቀን በኋላ እንዲሆነ ይላል ግብፅ ንጉሥ ሞተ፣ የእስራኤልም ልጆች ከባርነት የተነሳ አለቀሱ፣ ጮኹም፣ ስለ ባርነታቸው ጩኸታቸው ወደ እግዚአብሔር ወጣ፣ እግዚአብሔርም የልቅሷቸውን ድምፅ ሰማ ይላል። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋር ያደረገውን ቃል ኪዳን አሰበ ካለ በኋላ እዚህ ጋር ስሙኝ። እግዚአብሔር የእስራኤል ልጆችን አየ። መንፈሳዊ ጉብኝት ሲመጣ እስራኤልን ልጆች አየ፣ እግዚአብሔርም በእነርሱ ያለውን አወቀ ይላል። ይኸውላችሁ ከ430 ዓመት በኋላ ወይም ከ400 ዓመት በኋላ ከ4 ጄኔሬሽን በኋላ እግዚአብሔር የአብርሃምን ዘር ሊጎበኘው ግብፅ ሲመጣ መጀመሪያ አየ አወቀ ይላል። እዚህም ጋር ኢየሱስ ሲመጣ ወደዚህ ሰው የሆነውን ቁጥር 6 ላይ እንዲህ ይላል፣ ኢየሱስ ይህ ሰው ተኝቶ ባየ ጊዜ ማን ያየው? ኢየሱስ አየ ማለት ወገኖቼ ተራ ሰው አይደለም፣ ያው መለኮታዊ እይታ ነው። ይህ ብቻ አይደለም፣ እስካሁን ብዙ ዘመን እንዲሁ እንደሆነ አውቆ ይላል። ማን? ጌታ ኢየሱስ። ለ38 ዓመት ወገኖቼ በምን ሁኔታ እንዳለን ጌታ ያያል። በምን ሁኔታ ውስጥ እንዳለን ጌታ ያውቃል። አሜን። ብዙ ማብራራት አያስፈልግም። ጌታ ሲመጣ ሊጎበኝ እንዲህ ነበርኩ እንዲህ ነኝ ብዙ አያስፈልግም። ያውቃል፣ ያያል። ጌታ ያያል። ምን ያህል ዓመት ጌታ ቤት እንደጠበቅ ነው፣ ምን ያህል በምህረት ቤት በጸጋ ቤት እግዚአብሔርን ደጅ እየጠና እንደጠበቅን፣ ምን ያህል የጸሎታችንን መልስ እንደምንጠብቅ ጌታ ያውቃል። የሚገርማችሁ ኢየሱስ መጥቶ ልትድን ትወዳለህን አለ። ብዙ ጊዜ እኛ የለመድነው እኛ ጠይቀን መቀበል ነው አይደለ ወይ? ጌታም ደግሞ ጠይቆ መልስ ይሰጣል።
እዚህ ጋር ጌታ ኢየሱስ ነው የጠየቀው። ብዙዎች ብትመለከቷቸው ኢየሱስን ጠይቀው ነው የዳዊት ልጅ ማረኝ። የጤሜዎስ ልጅ ምንድነው? የዳዊት ልጅ ማረኝ አብዝቶ ጮኸ። ዘኬዎስ ዛፍ ላይ እንደ ጦጣ እየዘለለ ጌታን ለማየት በጣም ዲዛይር አድርጎ ነው ጌታ የጎበኛቸው። ግን ይሄ ሰው ራሱ ጌታ ነው ጠይቆት የመጣው። ወገኖቼ ከጸጋ ቤት አንጥፋ፣ በእግዚአብሔር ቤት ጸጋ ቤት እንቆይ እንጂ እግዚአብሔር ራሱ ኢየሱስ ራሱ ያለንበት ድረስ ይመጣል። የሚገርማችሁ ይሄ ሰው የተጎበኘው እንደዚህ ነው። እነዚህን 4 ነገሮች ነግሬያችሁ አበቃለሁ። አንደኛው በጸጋ ቤት መክረሞች። ከሌሎች ሁሉ ልዩ የሚያደርገው ይሄ ሰው ከጸጋ ቤት ከምህረት ቤት አልጠፋም። እዛው ያለበት ድረስ ጌታ መጣለት። እርግጥ ነው ፈውስ ፈላጊዎች ነን፣ መጽናናት ፈላጊዎች ነን፣ ብዙ የእግዚአብሔር መንፈሳዊ ባርኮቶች ፈላጊዎች ነን። ነገር ግን ብዙ አልዞረም። ይሄ ሰው እዛው በታማኝነት ሲወጣ ሲገባ ያለበት ድረስ ጌታ መጣለት። ሌላው በመላእክ አልጎበኘው፣ በመልእክተኞችም አልጎበኘውም። ራሱ የእግዚአብሔር ልጅ ኢየሱስ መጣለት። አሜን አሜን። ይመስለናል ሁልጊዜ እግዚአብሔር ብዙ በመላእክ የተጎበኙ የእግዚአብሔር ሰዎች አሉ። ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ብታዩ በእግዚአብሔር መልእክተኞች በሐዋርያቶችም በነቢያቶችም የተጎበኙ ብዙዎች አሉ። የሚገርመው ግን ጌታ ራሱ ደግሞ የጎበኛቸው ሰዎች አሉ። ይሄ ሰው ጌታ ራሱ ነው የመጣለት። ያለበት ድረስ የደከመበት፣ ያዘነበት፣ የጠበቀበት፣ ዲሳፖይንት የሆነበት እዛው ድረስ ጌታ መጣለት። ሲፈውሰው ግን ይገርመኛል። እንዴት እንደፈወሰው ስሙ። ልትድን ትወዳለህ ካለ በኋላ ምን አለው? ተነሳ፣ አልጋህን ተሸክመ ሂድ ነው ያለው። ይሄ ምን ይመስላችኋል? ቃል ነው አይደለ እንዴ? አይደለ እንዴ? ቃል ነው የተናገረው። ምን እጁን ዳሰሰው እንዴ? ዳሰሰው ይላል፣ ጭቃ አደረገበት ይላል፣ እንትፋለበት ይላል፣ ሂድ ወደ ሴሎም ሄደ ታጠባለው። ምንም ያለው ነገር የለም። የእግዚአብሔር ቃል በመዝሙር 107 ቁጥር 20 ላይ ቃሉን ላከ፣ ፈወሳቸው፣ ከጥፋታቸውም አዳናቸው ይላል። ጌታ ያስበ፣ ጌታ ይምጣ እንጂ በቃልም ብቻ ፈውስ አለ። ስለ ስጋ እኮ ፈውስ ነው እኮ እዚህ የሚያወራው። ስጋም ራሱ በቃል ይፈወሳል፣ መንፈስም በቃል ይፈወሳል፣ ነፍስም በቃል ይፈወሳል። ጌታ ይሄ ሰው መልአክ ነው የሚጠብቀው። እዛ ውሃ ውስጥ ተንቦራጭቆ እንደ ንዕማን ብቅ ጥልቅ ብሎ የሚፈወስ መስሎታል። እንደዛም አይደለም። ጌታ ግን ሲመጣ አልጋህን ተሸክመ ሂድ፣ ቃል ብቻ። አይገርማችሁ? ብቻ ጌታ ይናገር፣ ብቻ ጌታ ይምጣ፣ ብቻ በጸጋ ቤት እንቆይ። እግዚአብሔር በቃል ብቻ ለዘመናት የተሸከመንን ተሸክመን ነው የምንሄደው። ሌላው ጌታ የፈወሰው በእግዚአብሔር ፓወር ነው። ወገኖቼ እኔ ነገርኳችሁ ቃል አለ ጌታ፣ መንፈስም ሕይወትም ነው አለ። ጌታ ሲናገር መንፈስም ሕይወትም ስላለ ልክ ጌታ ሲናገር በምልክት መንፈስ ቅዱስ አጸናለት፣ አልጋውን ተሸክሞ ሄደ። በጸጋ ቤት ያላችሁ ከነቁስላችን፣ ከነህመማችን፣ ከነሐዘናችን ያለን ያልተጎበኘን ጌታ ይባርካችሁ። አሁንም ጸጋ ይብዛላችሁ። ጌታን ጠብቁት። ተራ አለ። ምናልባት ሰማርያ ሊሆን ይችላል፣ ምናልባት እነ ኒቆዲሞስ ጋር ሊሆን ይችላል፣ ምናልባት ቃና ሊሆን ይችላል። ጌታ ግን ራሱ ቤት ዝዳ፣ የጸጋ ቤት፣ የምህረት ቤት ይመጣል። ጌታ ወደ ቤቱ ይመጣል፣ ወደ ምህረት ቤት ይመጣል፣ ይጎበኛል፣ ያውቃል፣ ያያል ምን ያህል የጸሎት ርዕሳችንን ይዘን በእግዚአብሔር ቤት ታማኝ ሆነን እንደምን። ይሄ ሰው ለአያሌ ዓመታት እንዲህ ሆኖ መክረሙ ጌታ ግን ያለበት ድረስ መጣ። ምናልባት መልአክም ላይልክላችሁ ይችላል፣ መልእክተኛም ላይልክላችሁ ይችላል። ራሱ የወደቃችሁበት፣ የደከማችሁበት፣ የዛላችሁበት ጌታ ሆይ የምትሉት ጋር ሊመጣ ይችላል። ጌታ ታማኝ፣ ጌታ አይተውም፣ ጌታ አይጥልም። ስለዚህ የጸጋ ቤት መጣ፣ አልጋውን ተሸክሞ ሄደ። ጌታ ይባርካችሁ። አሜን። እንጸልይ።